ሮያል አርትሌሪ ሬጅመንትና በርካታ ወታደራዊ ሆስፒታሎች በሚገኙበት ስፍራ በለንደን ዊልዊች አካባቢ አንድ ታላቅ ህልም ያለው የእግር ኳስ ክለብ ተመሰረተ። ጊዜውም እንደ ኤሮፓውያን የዘመን ቀመር በ1886 ነበር። ሮያል አርሰናል የተሰኘ መጠሪያ ስም ተሰጠው። ሰላም ውድ የግሎባል ኒውስ ተከታታዮቻችን እንደምን አላችሁልን? እንደምን እስከርማችኋል? ከባህር ማዶም በአገሩም ውስጥ ያላችሁ ተከታታዮቻችን ሰላማችሁ ብዝት ይበልልን እያልን ዛሬ በግሎባል ኒውስ ልዩ ዝግጅታችን የ2025-26 የእንግሊዝ ፕሪሚየር ሊግ ዋንጫን በእጁ ስላስገባው የሰሜን ለንደኑ የእግር ኳስ ታላቅ ክለብ አርሰናል ቤት ቆይታ እናደርጋለን። ክለቡ ከምስረታው 1886 ጀምሮ ያስገኛቸውን ድሎች፣ ያለፈባቸውን ውጣ ውረዶችና የጠንካራ ክለብ ተምሳሌትነቱን እንዴት አስጠብቆ እንደቆየ እንደዚሁም አንድ ጨዋታ እየቀረው ሻምፒዮንስ ሊግ ስለሆነባቸው እድሎችና የቀጣይ የክለቡ ጉዞዎችን በተመለከተ ወደ እናንተ ልናደርስ ወደድን። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ቤተሰብ ሁኑ፣ ተጨማሪ መረጃዎችንም አገኙ እያል ወደ ዝግጅታችን እናልፋለን። የቀድሞ ሮያል አርሰናል የዛሬው ስመ ገናናው የሰሜን ለንደኑ አርሰናል የተመሰረተው በለንደን ዊልዊች በሚባል አካባቢ ነው። በ1886 ሮያል አርሰናል ሮያል አርትሌሪ ሬጅመንት እና ብዙ ወታደራዊ ሆስፒታሎች በሚገኙበት አካባቢ ነበር ትልቅ ህልም ይዞ የተመሰረተው። ክለቡ በ1886 ሲመሰረት ሮያል አርሰናል የሚል የመጠሪያ ስምን ይዞ የተመሰረተ ሲሆን በመጀመሪያዎቹ 2 ዓመታት ይህ ክለብ ጨዋታውን ያከናውን የነበረው ያለ አርማ እንደነበርም ነው የሚነገርለት። ከ2 ዓመታት የምስረታ ጊዜው በኋላም ማለትም እንደ ኤሮፓውያን አቆጣጠር በ1888 የዛሬው አርሰናል የቀድሞ ሮያል አርትሌሪ የእግር ኳስ ክለብ የመጀመሪያውን የክለቡን ይፋዊ አርማ አስተዋወቅም። አርማው ይፋ ሲሆን ክለቡን የሚገልጽ ከምስረታው ጀምሮ ማለትም በ1886 እስከ 1913 ክለቡ የተመሰረተበት የዊልዊች ቦሮ ካፖርት የሚመስል አርማ ላይ ብዙ የክለቡን ታሪካዊ እውነታዎችን የያዙ ምስሎች ነበሩት። ይሁን እንጂ ጉዞው አልጋ ባልጋ ሳይሆንለት ቀርቶ በርካታ የዝቅታ ዘመናትንም አሳልፏል። አርሰናል ክለቡ ከተመሰረተ በኋላ ትርፋማ ክለብ መሆን ባለመቻሉ ለክለቡ ተጫዋችና ሰራተኞች ደሞዝ መክፈል እንኳን አቅቶት ለከፍተኛ ኪሳራ ተዳርጎም ነበር። ለክለቡ በዚህ ሁኔታ መቀጠል አዋጭና ትርፋማ ሆኖ እንዲቀጥል የሚያስችለው ሆኖ በመገኘቱ እንደ አውሮፓውያን አቆጣጠር በ1910 ክለቡን በንግድ ስራ ይታወቅ ለነበረው በወቅቱ ከበርቴ ባለሀብት ለነበረው ነጋዴው ሄንሪ ኖሪስ እንዲሸጥም ተደርጓል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ክለቡን በመግዛት የግሉ ያደረገው ከበርቴው ነጋዴ ክለቡን ከገዛው በኋላ በ3 ዓመት ጊዜ ውስጥ ማለትም በ1913 ዊልዊች ከሚባል አካባቢ በመልቀቅ አሁን ድረስ ወደሚገኝበት ወደ ሰሜን ለንደን ሊያዘዋውረው ችሏል። ከዛም አርማ እንኳን ያልነበረው ክለብ በከበርቴው ነጋዴ ሄንሪ ኖሪስ አማካኝነት ክለቡ የራሱ የመጫወቻ ስታዲየም ባለቤት እንዲሆን ሆነም። ክለቡ የግሉን ስታዲየም በ1913 ካገኘ በኋላ በቀጣይ ዓመት ክለቡ ሲመሰረት ይጠራበት የነበረውን ስያሜውን በመቀየር አሁን ድረስ እየተጠራበት ወደሚገኘው ስያሜ ወደ አርሰናል ሊቀየር ችሏል። አንድ ጨዋታ እየቀረው የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫ ያነሳው አርሰናል ከምስረታው 1886 ጀምሮ ደረጃውንና መስፈርቱን ያሟላ አሰልጣኝ ማግኘት አልቻለም ነበር። ክለቡ የመጀመሪያ ደረጃ ታዋቂነት ያለው አሰልጣኝ ያገኘው እንደ አውሮፓውያን አቆጣጠር በ1925 ሲሆን በክለቡ ታሪክ የመጀመሪያ ታዋቂ የሆነም የክለቡ አሰልጣኝ ሄርበርት ቻፕማንን በአሰልጣኝነት ሊቀጥር ችሏል። በ1925 የመጀመሪያው ፕሮፌሽናል
አሰልጣኝ ሄርበርት ቻፕመንን የቀጠረው አርሰናል እየቆየ እኚህ አሰልጣኝ ክለቡን በብዙ ነገር መቀየር ቻሉ። በሀገር እንግሊዝ ታዋቂ ከማድረግ ጀምሮ የክለቡን ገጽታዎች በማዘመን ሂደት ቻፕመንን ቁልፉን ስራ ያከናውኑ ነበር። ከአሰልጣኝ ቅጥር በኋላ የክለቡን የስልጠና ስርዓቱን በማሻሻል በክለቡ በሜዳ ላይ የሚጫወትበትን ባህላዊ ፎርሜሽን 2-3-5 አጫወት ዘይቤን በመከተል ክለቡ ላይ ውጤታማ የሆነ ለውጦችን ማድረግም ችለው ነበር። በዘመናዊ አሰልጣኝ ሄርበርት ቻፕመንን ክለቡን የማዘመን ስራዎች ትልቅ ለውጥ ማምጣታቸውን ተከትሎ ክለቡን 5 ዓመታት ካሰለጠኑ በኋላ 2 ኮከብ ተጫዋቾችን በማስፈረም በአርሰናል ክለብ ታሪክ የመጀመሪያውን ትልቅ ዋንጫ ኤፍኤ ካፕ ዋንጫን ማሸነፍ ቻለም። የመጀመሪያውን ታሪካዊ የአርሰናል ዋንጫ ኤፍኤ ካፕን አርሰናል ሲያሸንፍ የፍጻሜ ተፋላሚው የነበረው ሃደርስፊልድ ታውን ሲሆን አርሰናል 2-0 በማሸነፍ የመጀመሪያውን የኤፍኤ ካፕ ዋንጫን በአሰልጣኝ ሄርበርት ቻፕመን የአሰልጣኝነት ዘመን ወርቃማውን ታሪክ መጻፍ ጀመረም። በ1930 በኤፍኤ ካፕ ዋንጫ ሃደርስፊልድ ታውንን 2-0 በማሸነፍ አንድ ብሎ ጉዞውን የጀመረው የዋንጫ ድል ይህ ለክለቡ ፍሬያማ ጊዜም ጅምር መሆኑን አረጋግጧል። አርሰናል ከ1930ዎቹ ጊዜ አንስቶ ኃያልነቱን አስቀጥሎ በቻፕመን አመራርነት 5 የሊግ ዋንጫዎችና ሌላ የኤፍኤ ካፕ ዋንጫ በማንሳት የአርሰናል ጠረጴዛ ላይ 7 ትላልቅ ዋንጫዎችን እንዲደረድር ማድረግ ቻለም። ክለቡን ያዘመኑና ስር ነቀል ለውጥ ክለቡ ላይ መፍጠር የቻሉ ወደ አሰልጣኝነት በመጡ በጥቂት ዓመታት በርካታ ዋንጫዎችን ከአርሰናል ጋር ማንሳት ችለዋል። የአርሰናል ስኬትና ውጤታማነት እየተሳለጠ በነበረበት ጊዜ ሁለተኛው የዓለም ጦርነት፣ ይህ እንግዲህ በ1945 አካባቢ መሆኑ ነው። ታዲያ በዚህ ወቅት የሊግ ውድድሮች ሙሉ በሙሉ ተቋርጠው የነበረ ሲሆን ይህ ጦርነት ከተጠናቀቀ በኋላ ክለቡ በድጋሚ ታላቅነቱን በድልና በውጤት ቀጥሏል። ታላቁ የሰሜን ለንደኑ የእግር ኳስ ክለብ አርሰናል ዳግም በሌላ 2 ሊግ 1948 እና 1953 የሊግ ጨዋታን እንደዚሁም የኤፍኤ ካፕ ዋንጫ 1950 በማሸነፍ የክለቡን የዋንጫ መደራደሪያ በሊግ ዋንጫዎችና በኤፍኤ ካፕ ዋንጫዎች መሙላት ችሏል። ክለቡ የመጨረሻውን ትልቅ ዋንጫ የሊጉን ዋንጫ በ1953 ከፍ አድርጎ ከሳመ በኋላ ለሚቀጥሉት 17 ዓመታት ከትላልቅ ዋንጫዎች በመራቅ ጠረጴዛው ላይ ከ17 ዓመታት በፊት ከፍ ያደረጋቸውን ያለፉት የመጨረሻዎቹ ዋንጫዎች ነበሩት። ከ1930 ጀምሮ በትላልቅ ዋንጫዎች ያሸበረቀው አርሰናል ውጤታማ የነበሩት ሜዳ ላይ የማይበገሩት የክለቡ ምርጥ ተጫዋቾች እድሜያቸው ገፍቶ ከእግር ኳስ ተገለው ጫማ ሰቅለው ከሙያቸው ጡረታ በመውጣታቸው ስኬታማና ዋንጫ ቁርሱ የነበረው ክለብ አርሰናል ውጤታማ የነበሩ ተጫዋቾች ከእግር ኳስ ሲገለሉ የከዋክብቶቻቸውን ቦታ መተካት ባለመቻሉ ሌሎች ክለቦች የበለጠ እየተጠናከሩ ስኬታማ የሆኑ ክለቦች ሲሄዱ አርሰናል ግን ውጤታማነቱ አሽቆልቁሎ ዳግም ትልቅ ዋንጫ ለ17 ዓመታት ዋንጫ ከአርሰናል ቤት ርቆ ሊቆይ ይችላል። እንዲህ እያለ የአርሰናልን ኃያልነት ዳግም ወደ ስኬት ለመመለስ በሊጉ ታሪክ ታይቶ የማይታወቅ ከእንግሊዛዊ ውጭ የሆነ አሰልጣኝ በ1996 አንድ ስሙ እንኳን በቅጡ የማይታወቅ በተክለ ሰውነቱ ቀጫጫ አፍንጫው ትልቅና አይኑ ሩቅ የሚመለከት በእንግሊዝ እግር ኳስ ታሪክ ቀያሪ በመባል የሚታወቀው ታላቁ ፈረንሳዊ አሰልጣኝ ከጃፓን ሊግ ወደ ዓለማችን ታላቁ ሊግ በመምጣት አርሰናልን ለማሰልጠን ሰሜን ለንደን ደረሰ። በስኬት ላይ ስኬት ያስመዘግብ የነበረው ክለብ 17 ዓመታት ያለ ትልቅ ዋንጫ መቀጠሉ ብቻ ሳይሆን በወቅቱ አሰልቺ እግር ኳስን በመጫወት ለተመልካችና ለደጋፊ አሰልቺ የነበረውን አርሰናል ፈረንሳዊው የእግር ኳስ ሊቅ ወደ ሰሜን ለንደን ከደረሱ በኋላ አርሰናል በአርሴን ቬንገር ሹመት ክለቡ አዝናኝ የሜዳ ላይ ትርኢቶችን እያሳየ ለተመልካች እጅግ የሚያዝናና የጨዋታ ፍልስፍና ይዘው ዳግም ወደ
ኃያልነቱ እንዲመለስ ማድረግ ችለዋል። ከጃፓን ሊግ የመጡት ታላቁ ሰው አሰልቺውን የአርሰናል አጨዋወት አሽቀንጥረው ጥለው ክለቡን የበለጠ አዝናኝ በማድረግ በርካቶች በየሳምንቱ የሚመለከቱት የመልካም እግር ኳስ ፍልስፍናን በመተግበር በርካቶች በሚሊዮን የሚቆጠሩ ደጋፊዎችና ተመልካቾችን መፍጠር ቻሉ። ሰውየው ሰሜን ለንደን ሲደርሱ በወቅቱ ያልታወቁት ፈረንሳዊ አሰልጣኝ ክለቡን ወዲያው ወደ አስፈሪ ክለብና በየጨዋታው ውብ እግር ኳስ እየተጫወተም ተጋጣሚዎቹ ላይ በርካታ ድሎች እያዘነበ ክለቡን በአንድ ጊዜ ወደ ግብ አግቢነት ቀይረውታል። የወቅቱ የአርሰናሉ ጠቢብ አርሰን ቬንገር ባለ ንስር አይኑ ፈረንሳዊው አለቃ አርሴን ቬንገር እግራቸው ሰሜን ለንደን ከረገጠ ጀምረው ማንም የማያውቃቸውን ባለተሰጥኦ ተጫዋቾችን በየሊጉ ፈልፍለው በርካሽ የዝውውር ዋጋ ወደ አርሰናል በማዛወር የተጫዋቾችን ክህሎት እያሳደጉ ክለቡን ዳግም ወደ ውጤት ለመመለስ እንደ ሮበርት ፒሬስ፣ ቴሪ ሄነሪ ያሉ የፈረንሳይ ተጫዋቾችን በተሳካ ሁኔታ ወደ ሰሜን ለንደን በማስመጣት አስፈሪውንና አዝናኙን ክለብ አርሰናልን ውብ እግር ኳስ ጋር ጠፍጥፈው ዳግም ሰሩት። ከኒኮላስ አኔልካ እስከ ንጉስ ሄነሪ፣ ከሄነሪ እስከ ትንሹ ፋብሪጋስ ድረስ ወደ ክለቡ በማዛወር ስኬታማ የ22 ዓመታት ጉዞን አርሰናልን ማሰልጠን የቻሉ ሲሆን እንደ ሄነሪ አይነት ሊጉ ላይ ዳግም ተጽዕኖ ፈጣሪ ለረጅም ዓመት ሳንመለከት የቡድኑ የማጥቃት ኃይል በሚገርም ሁኔታ የተመልካችን ቀልብ የሚስብ ቡድን መፍጠር ቻሉ። ቡድኑን ከ1996 እስከ 2004 ድረስ ውጤታማ ክለብ በማድረግ 1913 ጀምሮ የክብር ሳጥን በምታክለው 35,000 ተመልካች የሚይዘውን ታሪካዊውን ሃይበርን ስቴዲየም በመተው ግዙፉንና ውቡን ኤሚሬትስ ስቴዲየምን በመገንባት ለአርሰናል ስኬት ከ1996 እስከ 2004 መካከል ክለቡን በውጤት ማማም ለዓለም እግር ኳስ ተመልካች በማስተዋወቅ አይነተኛ ሚናን ተጫውተዋል። ከዚያ በኋላም አንድ ጊዜ ከፍ ሌላ ጊዜ ዝቅ እያለ የተለያዩ አሰልጣኞችንና ተጫዋቾችን ያስገባው አርሰናል የከፍታም የዝቅታም ዘመንን አሳልፏል። አርሰናል ከ22 ዓመት በኋላ በእንግሊዝ ፕሪሚየር ሊግ የሊጉን ዋንጫ አንስቷል። አሁን አርሰናል ከ22 ዓመት በኋላ በእንግሊዝ ፕሪሚየር ሊግ የሊጉን ዋንጫ አንስቷል። ይህ አስደናቂ ክስተት ደግሞ በብዙዎች ዘንድ አድናቆት እንዲጎርፍለት አድርጎታል። አርሰናል በአንድ ነገር ይታወቃል፣ በመዝሙሩ። አዎ ክለቡ መዝሙር ሳይቀየር ታሪካዊ የክለቡን ጅማሬ ቁልጭ አድርጎ የሚያሳይ ነው። ይህ ብቻም አይደለም፣ ይህ መዝሙር ከደጋፊዎቹ ስነ ባህሪም ጋር የተሳሰረ ነው ይባልለታል። አርሰናል ከ22 ዓመታት በኋላ ያለምንም ማመንታት በኤሚሬትስ ስታዲየም ጸንተው የቆዩ የአርሰናል ደጋፊዎችን፣ አሰልጣኝ የቀድሞ ተጫዋቾችንና አሰልጣኞችን መዝሙሩ በአግባቡ ይገልጻቸዋል። አርሰናል ከ22 ዓመታት ጥበቃ በኋላ ከ2004 የማይሸነፍበት ስብስብ ለመጀመሪያ ጊዜ የ2025/26 ዋንጫን ማሸነፉን ተከትሎ የክለቡ የቀድሞ ደጋፊዎችና አድናቂዎችም የቀድሞ ተጫዋቾች ጭምር አድናቆታቸውን እየገለጹ ነው የሚገኙት። በእርግጥም ይሄ 22 ዓመት ሙሉ ለጠበቀ የክለቡ ደጋፊዎችም ሆነ የክለቡ ተጫዋቾችና አሰልጣኞች ከድልም በላይ ነው። የትናንቱ ክስተት ለሰሜን ለንደኑ ክለብ አርሰናል ታላቅ የምስራች፣ ታላቅ ድልም ጭምር ነው። ጊዜውም ተቀናቃኝ ማንቸስተር ሲቲ ከበርንማውዝ ጋር በነበረው ጨዋታ ነጥብ መጣሉን ተከትሎ ድሉ የአርሰናል ሆነ። አርሰናል ገና አንድ ጨዋታ እየቀረው የዋንጫው ባለቤት መሆኑን ሲያረጋግጥ ለክለቡ ባለቤቶችም ሆነ ለደጋፊዎቹ ትልቅ የድል ብስራት ነበር። ይህንን ተከትሎ ታዲያ የምንጊዜም የክለቡ ባለውለታም አሰልጣኝ ሚካኤል አርቴታም ይህንን ስታዲየም ማራኪ፣ ደጋፊዎችና ተጫዋቾች የሚደሰቱበት ለማድረግ እያንዳንዱ ተጫዋች ያበረከተውን አስተዋጽኦ በተመለከተ ምስጋናቸውን አቅርበዋል። ክለቡ እውነተኛ ሕልውና እንዲኖረው ለማድረግ ሁሉም የክለቡ አባላት ያደረጉትን አስተዋጽኦ ማየትም ፍጹም የሚያስደስት ነው ሲሉም ገልጸውታል። በዚህ ስታዲየም በገባችሁ ቁጥር ይህን
ደረጃ የማስጠበቅ ኃላፊነት አለባችሁም ሲሉ ጠበቅ ያለ መልእክትም አስተላልፈዋል። ደስታውን መቆጣጠር ያቃተው መልበሻ ክፍል ውስጥ ከበርንማውዝ ጋር ያደረጉትን ጨዋታ በቀጥታ የተከታተለው ማርቲን ኦዲጋርድም እንባ አይኖቹ ላይ ባቀረረ ስሜት በጣም ኮርቻለሁ፣ እስካሁን እጅግ አስደናቂ የውድድር ዘመን አሳልፈናል። እናም አሁን ትልቅ የፕሪሚየር ሊግ ዋንጫን በእጃችን አስገብተናል። ቀጣይ ደግሞ የሻምፒዮንስ ሊግ ዋንጫ ድል በጉጉት ይጠበቃል። ደጋፊዎቻችንም ከኛ ብዙ ይጠብቃሉ ሲል ተናግሯል። በዚህም የምንችለውን ዋጋ ሁሉ ለመክፈል ተዘጋጅተናል ሲልም አከለም። ዲክላን ራይስ አርሰናል ከማንቸስተር ሲቲ ጋር በነበረው ጨዋታና ሽንፈትን ባስተናገደበት ጨዋታም የተናገረው ነገርም ነበር። ነግራቸዋለሁ፣ ገና ይቀረናል፣ ድሉ የማን እንደሆነ አይታወቅም፣ አሁንም ድሉ ከኛ ጋር ነው ብዬ ተናግሬ ነበር። አሁን የሆነውም እሱ ነው፣ ድሉ የአርሰናል ሆኗል ብሏል። የምንጊዜም ተፎካካሪ አሰልጣኝ ፔፕ ጋርዲዮላ በደቀ መዝሙራቸው ሚካኤል አርቴታ ቡድን አርሰናል መሸነፋቸው አላስገረማቸውም። ይልቁንም ጋርዲዮላ በቦርንማውዝ ከተሸነፉ በኋላ በማንቸስተር ሲቲ ስም መላ የክለቡ አባላት እንኳን ደስ ያላችሁ ሲሉ ተናግረዋል። ሙሉ በሙሉ ይገባችኋል፣ ዓመቱን ሙሉ ለፍታችኋል፣ ይህ ዋንጫም የእናንተ ነው በማለትም ያላቸውን ክብር ገልጸዋል። የ2025/26 የውድድር ዘመን የእንግሊዝ ፕሪሚየር ሊግ መጠናቀቁ ተከትሎ ታዋቂ ጋዜጠኞች ለክለቡ ያላቸውን ክብርም ሲገልጹ ተሰምተዋል። በአፕሪል 19 በማንቸስተር ሲቲ ስታዲየም ተካሂዶ በነበረው የፕሪሚየር ሊግ ዋንጫ ላይ ለተከታታይ ወራት ሊጉን ሲመራ የነበረው አርሰናል በማንቸስተር ሲቲ በገባበት 2 ጎል ተሸንፎ የወራት መሪነቱን ለሲቲ ያስረክብም እና የአርሰናል የዋንጫ ግስጋሴ የተገታ በመሰላቸው የአርሰናል ተጫዋቾችና ደጋፊዎች ዘንድ ትልቅ ድንጋጤ ተፈጠረም። በዚህ ወቅት ታዲያ በሜዳው ውስጥ የነበረው የአርሰናሉ ኮከብ ዴክላን ራይስ ለቡድኑ መሪ ማርቲን ኦዲጋርድ አንድ ነገር ሲናገር በቲቪ ካሜራዎች ላይ ታየ። ራይስ የተናገረው ቃል ኢትስ ኖት ደን የሚል ነበር። አርሰናሎች የነበራቸውን ሰፊ የነጥብ ብልጫ ቀስ በቀስ አጥተው ተስፋ በመቁረጥ ሜዳ ላይ ወድቀው በነበረበት በዚህ ወቅት ዴክላን ራይስ ግን ነገሩ ገና እንደሆነም አሁንም የማሸነፍ ዕድል እንዳላቸው የሚያስረዳ ትልቅ ተስፋና ብርታትን የሚሰጥ መልእክት ያለው ንግግር ነበር የተናገረው። ይህ ዴክላን ራይስ ንግግር ከተሰማ በኋላ ከእግር ኳስም አልፎ በብዙዎች ዘንድ መነቃቃትንና ተስፋን የሚፈጥር ቃል ሆኖ ቆይቶ ዛሬ የአርሰናልን አሸናፊነት ተከትሎ ዳግም እንደገና ቫይራል ሆኖ አምሽቷል። ኢትስ ኖት ደን ራይስ ትክክል ነበር። የአርሰናል ነገር ያለቀ ሽንፈቱ የተደመደመ አልነበረምና ከ22 ዓመታት ጥበቃ በኋላ የእንግሊዝ ፕሪሚየር ሊግ ዋንጫን ማንሳት ችሏል። ይህ ከተሰማ ከደቂቃዎች በኋላም ዴክላን ራይስ በኢንስታግራም አካውንቱ የኛ ነገር ገና እንደሆነም ገና ብዙ ነገር እንደምናይ ነግራችሁ ነበር፣ አሁን እንደምንፈልገው ሆኖ ተጠናቋል የሚል ይዘት ያለው መልእክት አስተላልፏል። ከጥቂት ሳምንታት በፊት አርሰናላውያን ወደ ተስፋ መቁረጥ እየገቡ ባሉበት ሰዓት የተነገረው የዴክላን ራይስ ንግግር ስለ ኳስ ብቻ አይደለም፣ ስለ ሕይወትም ጭምር እንጂ። ኢትስ ኖት ደን። የተከበራችሁ ውድ የግሎባል ኒውስ ተከታታዮቻችን ለዛሬ ታላቁን የሰሜን ለንደን ክለብ አርሰናልን በተመለከተ ያዘጋጅነው ጥንቅር ይህንን ይመስላል። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችን አግኙ እንላለን። ምሽታችሁ ያማረ እንዲሆን እንመኛለን።
Yeah? What? And now we're holding the balls. Yeah! Wait, what I'm about to show you. Light that up. Hey, let me tell you something. 22 years there was laughing, there was joking, they're not laughing anymore. Look, it's gonna be shining, look. It's gonna be shining bright. Enjoy it. Yes, dude! Yes!